ምን ልታረጉ ነው? ልቀቀኝ እንዴ ምን ልታረጉኝ ነው? እጮሃለሁ ልቀቀኝ። በጥበጦቹ ምንም አታውቁም ሰዎች። ምንድነው መድኃኒት እንትን ሰጥሽ ነው የተኛው ወይስ ምንድነው? አይ በቃ እንቅልፉ መጣ ተኛ። እንደ ሰው ነው የሚተኛው? አዎ እንደ ሰው ነው የሚተኛው። እንዳትነካብኝ ውጣልኝ። እጮሃለሁ እንዳትነካብኝ ተው። እጮሃለሁ ውጡልኝ አለ። በጣም ነው የምትንከባከበው። በጣም ነው የሚያምረው። ቆንጆ ነው ውሻው። እቤት እንዲወጣ አይፈቀድም። ሌላ ውሾች ጋር እንዲገናኝ አይፈቀድም። ምንድነው ማለት ምን ልበልክ? ውሻው ባለቤቷ ነው። ምክንያቱም ከሰው ውሻ ታማኝ ነው። ከናንተ ከማቃችሁ ከሁላችሁም ሰዎች ለኔ ውሻ የተሻለ ቦታ አለው። ውሻ የማውደድ ሌላ ነገር ሌላ ጥያቄ ያመጣል እንዴ? በቃ ስለምወደው ነው። ውሻ ቤቷን ይከለክላታል ወይም ጥበቃዋ ይሆናል ብዬ ነበር ማስበው። ብዙ ጊዜ የምናየው እንደዛ ነበረ። ጥበቃ ይሆናል ውሻ ተብሎ ግን ብዙ ጠረጠርኩኝ፣ ብዙ አሰብኩኝ፣ አሰላሰልኩኝ ግን ማለት በቃ አየሁኝ ባይኔና ለዛ ነው እናንተ ጋር የመጣሁት። ጥርጣሬ ቢሆንማ አልመጣም ነበር ባይኔ ባላይ እና ባይኔ አየሁኝ እና በጣም ሰገነነኝ፣ አስጠላኝ። ባይኔ ስላየሁ ነው እናንተ ጋር የመጣሁት እኮ። ይሄን ለምን ያስፈልግሻል? ሲጀመር ያው ማወቅ ያለብሽን ነገር ነገርኩሽ እኮ። ያለፈ ጥያቄ እንደጠይቂኝ ደግሞ አልፈቅድም። ሰላም ጤና ይስጥልን ውድ የገኒ ሚዲያ ቤተሰቦች እንዴት ናችሁ? እኔ በጣም ሰላም ነኝ እግዚአብሔር ይመስገን። እንግዲህ ቤተሰቦች ትንሽ ጣፋ እያልን እየመጣን ያለነው አንዳንድ የማይስተካከሉ አንዳንድ ደግሞ ፈተና የሚሆኑብን ችግሮች ስላሉ እነዛን ስናስተካክል ሳናውቀው ለኛም ጊዜ ይሄዳልና እየጠፋን ስለምንመጣ በጣም ይቅርታ ጠይቃለሁኝ ቤተሰቦቼ። እንግዲህ ዛሬ አንድ ከበድ ያለ ኬዝ ገጥሞኛል። አቤኔ ልኬዋለሁ ወደ ቦታው፣ መረጃውን ወደ ሚሰበስብበት ቦታ ማለት ነው። መረጃውን ወደ ሚቀበልበት ቦታ አቤኔ ልኬዋለሁ። የደወለችልን እህታችንን ወደ ስቱዲዮ ይዟት ሂዶ ቃሏን ይቀበላል ማለት ነው። እስኪ እንግዲህ ትንሽ በስልክ የተወሰነም ስለሰማኝ ትንሽም ቀፎኛልም፣ እናንተም ስትሰሙት ትንሽ ቅር የሚል ነገር ስለሆነ ማለት እኛ ጋር ኢትዮጵያ ውስጥ ያልተለመደ ነገር በጣም የሚያስጠላ ብዙ ነገር እየተካሄደ ነው እና ያንም ስለሰማሁኝ ትንሽ እኔም እንትን ብሎኛል። ለኔ ሌላ ኬስ ስላለብኝ አሁን አስቸኳይ የምሰራው ኬስ ስላለብኝ ወንድሜ አቤኔ ልኬዋለሁ ማለት ነው። ቀጥሎ እንግዲህ ወደ ዋናው ጉዳይ ደግሞ እኔ ራሴ ሄዳለሁኝ ማለት ነው። ቤተሰቦቼ ለቤቱ አዲስ የሆናችሁ ሰብስክራይብ እያደረጋችሁ፣ ለቤቱ አዲስ ያሉናችሁ ውድ ተመልካቾቼ ደግሞ ሼር እያደረጋችሁ ቪዲዮውን ጀምሩ። አብራችሁን ቆዩ። ያው እንግዲህ እንደምታውቁት ቤተሰቦቼ በአንድ ጉዳይ ወደ እናንተ መጥቻለሁ ማለት ነው። ቤተሰቦቼ በዚህ አጋጣሚ በጣም በብዙ ነገር ስታግዙንና ብዙ ነገሮችን ስጠይቁን የነበራችሁ፣ ባለፈው በተፈጠረው ነገር ብዙ ነገር ስጠይቁን የነበራችሁ ቤተሰቦች እኛ ደህና ነን፣ ሰላም ነው፣ እኛ ጋር ሁሉም ነገር ሰላም ነው። አሁን እግዚአብሔር ይመስገን በጣም ጥሩ ላይ ነው ያለ ነው። ሁሉም ነገር ተስተካክሏል ቤተሰቦቼ። በዛ አጋጣሚ ሁላችሁም የጠየቃችሁኝ ቤተሰቦቼ በጣም አመሰግናለሁኝ። እንግዲህ ዛሬ በአንድ ጉዳይ ወደ እህቴ መጥቻለሁ ማለት ነው። እህቴም ሰላም እንዴት ነሽ? እግዚአብሔር ይመስገን ሰላም ነው። እግዚአብሔር ይመስገን አለን። ምንድን ነበር እስቲ በምን ጉዳይ ነው የመጣሽውና በጣም ባስቸኳይ እፈልጋለሁ ብለሽ ነበርና ምንድን ነው የገጠመሽ? ምን ልተባበርሽ? እሺ አመሰግናለሁ። እኔ አንድ በጎረቤቴ ምክንያት በጣም ትልቅ ነገርና የሚያስጠላ ነገር እያየሁ በመሆኔ ትረዱኝ ይሆናል ወይም ልታስቆሙት ይችላል ብዬ ስላሰብኩኝ ወደ እናንተ መጣሁ። ኦኬ ምን በጎረቤትሽ ነው? በጎረቤቴ ምክንያት ምንድነው የገጠመሽ? በጎረቤትሽ ምክንያት ምንድነው ያደረሰችብሽ? እና ደግሞ ምንድነው በጣም የሆነ ቁጭት ስሜትና የንዴት ነገር እያየሁኝ ነውና ምንድነው ምን አድርገብሽ ነው? ማለት እኔ ጋር እግዚአብሔር ይመስገን እኔ ጋር ምንም አላደረገችም፣ ግን ለማህበሩ ጥሩ ነገር ይሆናል ብዬ ስላላሰብኩ ነውና
እኔ ብቻ ነኝ የማውቀው መሰለኝ። እኔ ብቻ ነኝ ብዙ ጊዜ ቤት ጎረቤት ስለሆንኩኝ እኔ ብዙ ጊዜ የማየው እኔ ነኝና እኔ ብቻ ነኝ የማውቀው እስካሁን ብዬ አስባለሁ። እና የማይሆን ነገር እየተሰራ ነው እሷ ላይ እና ለመጪውም ትውልድ ሌላም ሰው ካየ ጥሩ አይመጣም ብዬ ስላሰብኩ ነው እናንተ ጋር የመጣሁት። ኦኬ ምን ማለት ምን አይነት ነገር አይተሽባት ነው? በጣም ግራ ገባኝ። እስቲ መጀመሪያ በምን አይነት መንገድ ነው እስቲ እንትን ያላችሁ ተዋወቃችሁት? ከረጅም ጊዜ ነው? ምን ያህል ጊዜ ነው አብራችሁ ጎረቤት ሆናችሁ መኖር ከጀመራችሁ? ያው ረጅም ጊዜም ባይባል ትንሽ ቆየን። ያው በደንብ ነው የምንተዋወቀውና ለማንም ሰው የለም ቤት እሷና አንድ ውሻ አላት፣ ትልቅ ውሻ፣ የሚያምር ውሻ አላትና እንደተረዳሁት ቤቷ አፓርታማ ላይ ነው የምትኖሩት ወይስ? አፓርታማ ጋር ነው የምንኖረው። አፓርታማ ላይ? ያ እሺ ኦኬ። ጎረቤት ናችሁ እዛ? ጎረቤት ነው። ኦኬ እሺ። እና ቤት ውሻ አላት። ኦኬ ይቻላል ማሳደግ አፓርታማ ላይ? ብዙ ጊዜ አይፈቀድም ብዬ ነው። አይ እኔ ራሱ ግራ ግብት ብሎኛል ማለት አለ። በጣም ነው የምትንከባከበው፣ በጣም ነው የሚያምረው፣ ቆንጆ ነው ውሻው። ቤት እንዲወጣ አይፈቀድም፣ ሌላ ውሾች ጋር እንዲገናኝ አይፈቀድም። ምንድነው ማለት ምን ልበልክ፣ ውሻው ባለቤቷ ነው። እኔ ከዚህ በላይ አልቻለም። እና ሴትዮዋ የተረገመች ናት ልበል ወይስ ምን ልበላት? በጣም መጥፎ ሰው ናት ብዬ አስባለሁኝ። ምክንያቱም አንድ ሰው ከውሻ ጋር ከእንስሳ ጋር እኔ ለመጀመሪያ ጊዜ አይቼ ማለት ብዙ ቴሌቪዥን አያለውኝ በፊልም እንኳን አይቼ ማራቀውን ነገር በአይኔ ነው ያየሁትኝና በጣም ሰገነነኝ። ምን አይነት ሰው ናትና በጣም ጨነቀኝ። ለዛ ነው እናንተ ጋር የመጣሁት። በጣም አስጠልቶኛል። ስቲል ጎረቤት ልቀይር ሌላ ሰው ሊያይ ነው። ሌላ ሰው ካየ ደግሞ ብዙ ነገር ይፈጠራል። ያ ሰውስ ቢለምድ ከበሷ ብያሰብኩኝና ለዛ ነው እናንተ ጋር የመጣሁት። ማለት ቆይ ምን ውሻ ኖርማል እያሳደገች ነው ወይስ ማለት ይሄናል? ውሻ እንደው ቤት ውስጥ የተለመደ ነው? ነው የተለመደ ነው። እኔም እንደዛ ነበር የማስበው። እና ያው እኛ ሀገር ላይ ብዙም ባይለመድም ያው ውጭ ሀገር ላይ በደንብ ቤታቸው ውስጥ በደንብ እንደውም ከአንዳንዴ ከሰው በላይ ራሱ ውሻም ወደው በጣም ትንበሉ ብዙ ነገር ለውሻ መስዋዕት ከፍለው የሚያኖሩ ሰዎች እንዳሉ አውቃለሁ። በዛ መንገድ ነው ወይስ ምንድነው? ባለቤቷ ነው ስትይ ደግሞ ጭራሽ የሆነ ግራ የሚገባ ነገር ነው። እኔም እንዳንተ ነበር የማስበው። ማለት ውሻዋ ቤቷን ይከለክላታል ወይም ጥበቃዋ ይሆናል ብዬ ነበር የማስበው። ብዙ ጊዜ የምናየው እንደዛ ነበረ፣ ጥበቃ ይሆናል ውሻ ተብሎ። ግን ብዙ ጠረጠርኩኝ፣ ብዙ አሰብኩኝ፣ አሰላሰልኩኝ። ግን ማለት በቃ አየሁኝ ባይኔና ለዛ ነው እናንተ ጋር የመጣሁት። ጥርጣሬ ቢሆንማ አልመጣም ነበር ባይኔ ባላይ እና ባይኔ አየሁኝ እና በጣም ሰገነነኝ፣ አስጠላኝ። ባይኔ ስላየሁ ነው እናንተ ጋር የመጣሁት እኮ። ምንድነው ማለት ምንድነው ያየሽው? ምን ልበልክ ማለት ውሻው ጋር የማይሆን ግንኙነት ነው ያላት። ማለት ባለቤት ሆኖ አልኩህ እኮ ምን እንደምታደርገው አላቅም፣ ለምን እንደሚጠቅማት አላቅም። እኔ ሰው አታይሁን ወንድ አታይሁን እኔ ግራ ግብት ብሎኛል። ወይ እሱ ጋር ያላት ፍቅር ምን አይነት እንደሆነ አይዱን አላቅም። ለዛ ነው ሌላ ሰው ከሚሰማ እዚሁ ጋር ቢቆምስ ብዬ አሰብኩኝና እኔ ምንም ላስረዳት አልቻልኩም። ግራ ገባኝ። እኔንም ልትቀበለኝ አልቻለችም። ሌላ ግንኙነት ያደረገች ደርሰሽባት ነው? አዎ ደርሽባታለሁኝ። እና በጣም መጥፎ ሰው ናት፣ በጣም የምታስጠላ ሰው ናት። ሰው አይደለችም እንዴ? ምንድነው? እሺ ይሄን ነገር ፍቅረኛ ወይም ባል የላትም እንዴ? እሷ እቤት ማንም የለም፣ እሷ ብቻ ናት ያለችው። የት እዚሁ ነው ተወልዳ ያደገችው ወይስ ከውጭ ነው የመጣችው? እኔ እስከማውቃት እዚሁ ናት። እዚሁ ነው? እኔ እስከማውቃት እዚሁ ናት። ግን የት እንደለመደችው አላቅም፣ ማን እንዳስለመዳት አላቅም። እኔ ይሄን ነገር ሌላ ሰው ራሱ እየደገመው ከሆነ እዚህ ሀገር ውስጥ ምን ጥሩ ነገር እየተሰራ አይደለም ብዬ ነው ማስበው። ደግሞ ከተደገመ ያስጠላል። ሌላም ሰው እኔ ላይ ይቆም። ይሄ በጣም አሳፋሪና አስነዋሪ ነገር ነው። እንደዚህ አይነት ነገር በባህላችንም በሀገራችንም እንደዚህ አይነት ነገር ተሰምቶም አያውቅም። ትንሽ ከበድ ያለ ነገር ነው። ፍቅረኛ ሌላም የሚመጣ ሰው ቤተሰብ ምንም የላትም? እሷ ምንም ሰው የሚጠይቃትም ሰው የለም? እኔ እስካሁን አላየሁም። ማለት ዘመድ ሊመጣ ይችላል ግን
ውሻውን እንዳየሁት ከሆነ እንደ ውሻው የምትንከባከበው ቤተሰብም የላትም ዘመድም የላትም እቤት ሌላም ማለት ያ ውሻው ወጥቶ ከሌላ ውሻ ጋር እንዲገናኝ አትፈልግም ስቲል ውሻ ጋር ከተገናኘ መንጥቃ ነው ወደ ቤት የምታስገባው በጣም ነው የምትቆጣበት ለምንድነው ስላትም አንቺ ነው አይገባሽም ነው የምትለኝ ሰው ሲነካው አንቺ ለምሳሌ አሁን ውሻ ሁሉም ሰው ጋር እንትን ይላልና አንቺስ እንደዚህ ውሻውን ለመንከባከብ እንደዛ አይደረግም እንትና ጭራሽ አሻትልም በስማ እቤትም አይወጣም ይሄ ከባድ ነገር ነው እስቲ በጣም ከባድ ነገር ነው እንደ ማህበረሰብ ምን ያህል እየወደቀን እንደሆነ ምን ያህል የሚያስጠላ ነገር ሴጣናዊ ነገር እየገባ እንደሆነ የሚያሳይ ነገር ነውና ይሄ ነገርሽኝ ነገር በጣም ከባድ ነው እስቲ በግልጽ ስለማውራት ሞክረሻል ከሷ ጋር ያለውን ነገር አሁን ላይ ኮርቀኛለች ማለት ይቻላል ማለት ይሄን ነገር ካየሽ በኋላ ነው አዎ ይሄን ነገር ካየሁኝ በኋላ ብዙ ጊዜ ቡና ቤት ይጃልጣም እኔም ሰግኖኛል በጣም እሷም ደግሞ ብትመጣስ ብታየኝ ደግሞ የሚለው ነገር ይዟታል እና አሁን ላይ እንደ በፊቱ አይደለንም እና ምናምንም የለም እኔም መሄድ አልፈልግም እንዴት ያን ነገር ያያየው ሄዳለሁኝ ልጆችስ ቢማሩበትስ እኔስ ሀቢት ቢሆንብኝስ ልምድ ቢሆንብኝስ ያ ነገር እኔ ማየትም አልፈልግም ደግሜ ለዛ ነው ወደ እናንተ የመጣሁት በጣም ነው የሚያስጠላው በጣም አይዞሽ እንግዲህ ያው እንደዚህ አይነት ነገር ይፈጠራል በርግጥ ከባድ ነገር ነው በጣም ከኔ ሰምቼም አላውቅም እስከዛሬ ድረስ እንደዚህ አይነት ነገር ትንሽ ከበድ ያለ ነገር ነውና እንደዚህ እንግዲህ ፈጣሪ እሱ ይጠብቀን ነው የሚባለው እንዴላም ይባላል ከእንደዚህ አይነት ነገር ይሰውረን እሱ ነው የሚባለው እስቲ ሄደን እኛም እንግዲህ እንደ ሚዲያ እሷን ማናገር ይኖርብናል ማለት ነው አንቺም በመታገዥ ነገር ሁሉ እንግዲህ በመታስፈልጊ ነገር ሁሉ እንደውልልሻለን በመታስፈልጊ ነገር ሁሉ አንቺንም እንግዲህ እናስቸግርሻለን ማለት ነው አይ ችግር የለውም እኔ ያን ነገር እንዲቆም ነው የምፈልገው አዎ በውስጥሽ ከመያዝ የመተሽ እንደ ማህበራዊ ኑሮ ኃላፊነትሽን ስለተወጣሽ በዚህ አጋጣሚ በጣም አመሰግናለሁኝ እንግዲህ ቤተሰቦቼ ትንሽ ከበድ ያለ ነገር ነው ዛሬ እና ትንሽ ያልተለመደም ወጣ ያለ ከኛ ሀገር ባህልም ሃይማኖትም ስርዓት ጭራሽ ማይገናኝ ትንሽ ወጣ ያለ ነገር ነውና እስቲ እሷንም ሄደን ቤቷ ድረስ ያለው ነገር በሲስተም ለማነጋገር እንሞክራለን እንዴት እንደዚህ አይነት ነገር ውስጥ እንደገባች ለምን እንደዚህ እንደምታደርግ እስቲ እሷን በሲስተም እንደዛ ሆነን ለማውራት እንሞክራለን ማለት ነው ቤተሰቦቼ እስከዛው ድረስ እንግዲህ አብራችሁን ቆዩ ቤተሰቦቼ ለቤቱ አዲስ የሆናችሁ ሰብስክራይብ ያደርጋችሁ ቤተሰቦቻችን ደግሞ ሼር ያደርጋችሁ ላይክ ኮሜንት ሼር ያደርጋችሁ አብራችሁን ቆዩ እንግዲህ ቤተሰቦች በጣም የሚዘገንን በጣም የሚያስጠላ በኢትዮጵያ ባህል ያልተለመደ በጣም የሚቀፍ ለሰሚም ለሚሰማውም ለሚመጣውም ትውልድ ሊተላለፍ የማይችል በጣም የሚዘገንን ነገር ነው የሰማነው ኢንተርቪው ላይ እንዳያችሁት ማለት ነው ወንድሜ አቢን ሄዶ እንደተቀበለው ማለት ነው ማለት ይሄ ነው ብለን ማውራት የማንችለው በጣም የሚያስጠላ ነገር ነው የተፈጠረው እውነቱ ነው ካገኘነው ትንሽ ይዘገነናል ትንሽ ይከብዳል ውድ ቤተሰቦቼ እንግዲህ አካባቢው ላይ ደርሻለሁ ወንድሜንም እየጠበኩት ነው አቢኔም እየመጣ ነው ወደ ውስጥ ገብቼ የሚፈጠረውን እስከሚመጣ ድረስ እሱ እስከሚደርስ ድረስ የሚፈጠረው የሚሆነውን ለማጣራት እሞክራለሁኝ እንግዲህ ቤተሰቦች በጣም የሚያሳፍር በጣም የሚዘገንን ነገር ነው እየተሰራ ያለውና እኔ እስከዛ እዚህ መቆም መጠበቅ ስለማልችል ወንድሜ አቢኔ እስከሚደርስ ድረስ እሷ ጋር ገብቼ አንዳንድ ነገሮችን በካሜራም ለመቅረጽ ለማሳየት እሞክራለሁኝ ያው ከዩቲዩብ ህግ ውጪ የሆኑ ነገሮች ያው ላናስተላልፍ እንችላለን ላንቀርጽ እንችላለን ምክንያቱም የሚከለክላቸው በጣም ብዙ ነገሮች ስላሉ ከዛ ውጪ የሆኑትን ደግሞ በቻልነው አቅም እናንተም እንድታውቁት እንድትማሩበት እንዲማርበት እንፈልጋለን ብላችሁ ለምታስቡ ሁሉ ሼር እንድታደርጉ እጠይቃችኋለሁ ከወዲሁ ማለት ነው በጣም የሚያስጠላ በጣም የሚዘገንን በሀገራችን ላይ ይደረጋል ብለን የማናስበው ነገር ነው ሆኖ ከተገኘ ማለት ነው እውነት ከሆነ እንግዲህ ማሳየት የምችለውን ሁሉ ላሳያችሁ ሞክራለሁ እንግዲህ ቤተሰቦቼ ትንሽ ይዘገንናልም ትንሽ ይቀፋልም በሀገራችንም እንዲደረግ የማይፈቀድ ነገር ነውና እስኪ እንግዲህ አብራችሁን ሆናችሁ የሚፈጠረው የምታዩት ይሆናል ውድ ቤተሰቦቼ ሼር እያደረጋችሁ ቪዲዮአችን ለብዙ ሰው እየደረሰ አይደለም ሼር በማድረግ ተባበሩን አበረታቱን ማለት ነው እስኪ እንግዲህ አብራችሁን ቆዩ
አይ ምንም እኮ ችግር አልነበረውም። ትንሽ ተከራከርሽኝ ማስገባትሽ ላይ ቀር። አዎ ያው ምንሽም ዶክተር አይመስልም እንደነገርኩሽ፣ ለዛ ነው እንጂ መከራከር ፈልጌ አልነበረም። ምን ድንገት በተሽ እንዲህ ስትይ ሲቀጥልም እንዲህ ካሜራ ምናምን ይዛችሁ ስትመጡ ያው እስከማውቀው ድረስ ዶክተር እንዲያል ነበር አይደለም የሚመጣውና ለዛ ጭምር ነው የተከራከርኳችሁ። አዎ እንዳልኩሽ ዶክተርም ነኝ። አንዳንድ ሚዲያ ላይ እንንቀሳቀሳለሁና ብዙ ጊዜ ሙያዬን ሼር አደርጋለሁ በሚዲያና ጀስት ለሱም እንዲጠቅመኝ ነው ካሜራ ይዤ የመጣሁት። በሌላ መንገድ አትየው። እንደዚህ አይነት ነገር ስታስቢ ግን ለወደፊትሽ ያው ብዙ ችግር ሊገጥምሽ ይችላልና ቀድመሽ አነጋግረሽ ከዛ ብትይጅ ላንቺም ጥሩ ነው ብዬ አስባለሁ። ለዛ ነበር እኮ በር ላይ ፍቃድሽን ስጠይቅሽ የነበርኩት። ያው ካላስገባሽኝ ማውራት አንችልም መግለጽ ማልችልም አይደለ? አንዳንዴ ሼር ማድረግ አልችልም። ግን ድንገት መተሽ ደግሞ አሁን ሰውን ድንገት መተሽ እንደዛ ስትዩ ማንም ሰው በዛ መልክ ሊገመት አይችልም። ግን እንደዚህ ስታስቢ ወይ ከቀናት በፊት ቀደም ብለሽ አሳውቅሽ ያ ሰውም ተዘጋጅቶ እንዲጠብቅሽ ለወደፊትሽ ቢያንስ እንደዚህ ብታረጊ ጥሩ ይመስለኛል። ከሰው ጋር ሌላ ጭቅጭቅ ውስጥ ሌላ ግብግብ ውስጥም ልትገቢ ትችያለሽ። ኦኬ አመሰግናለሁ ስላስተያየትሽ። እስኪ ስምሽም አልበል? ማርታ። ኦኬ ማርታ በጣም ደስ ይላል ስምሽ። እንዴት ነው ታዲያ? አንዳንድ ጥያቄዎች መጠየቅ የማይቀርም እንግዲህ ቆንጆ ውሻ እንዳለሽም አንዳንድ መረጃዎች ደርሰውኛልና ጀስት ደግሞ እንደዚህ ዞር ዞር ያሉ የሕክምና አገልግሎት ለእንስሳት የሚሰጡ ዶክተሮችን ያው ታውቂያለሽ፣ አዲስ አይደለም፣ በእኔ ተጀመረ አይደለም። በጣም ብዙ ጊዜ ያው ታውቂያለሽ ለእንስሳት በአካባቢያቸው እየተዞረ ነው ብዙ ጊዜ እንትን የሚሰጠው አገልግሎትና ያው ከበሽታቸው አንፃር ለሰውም ካላቸው በሽታም ሲይዛቸው ለሰው ካለው ጉዳት አንፃርም እንደዚህ ዶክተሮች ዞር ዞር እያሉ የእንስሳት ሐኪሞች ማለት ነው ሕክምና እንደሚያደርጉ ታውቂያለሽ። አዲስ ነገር አይደለም አይደለ ላንቺ? አዎ አውቃለሁ፣ አዲስ ነገር አይደለም። ግን ያው ውሻዬ ይሄን ያህል ለበሽታ ቅርብ አይደለም። በጣም ተንከባክቤ የሚገባውን ማግኘት ያለበትን ነገር በሙሉ ሰጥቼ ነው ማኖረው። ለዛ ደግሞ በሽታን የሚይዝበት ለበሽታ የሚጋለጥበት ምንም አይነት ምክንያት የለም። ከሌሎች ውሾች ጋርም አይገናኝም። በየትኛውም አጋጣሚ ውሻዬ በሽተኛ ሊሆን እንደማይችል እርግጠኛ ስለሆንኩ ለዛ ነው አንቺም ያው ውሻዬን እንደትናቂ ፍቃደኛ ማልሆነው። ለዛ ነው በቃ ውሻዬ ጤነኛ እንደሆነ ምንም ነገር እንደሌለበት እኔ በደንብ አውቃለሁ። ኦኬ ማለት እንዴት አንቺ እያሳከምሽው ነው ወይስ እንዴት? እርግጠኛ ለምንድን ነው ማሳከመው? አሁን ለምሳሌ ሰው ራሱ እኮ የሆነ ለበሽታ የሚያጋልጠው ነገር እስካላደረገ ድረስ እኮ በሽተኛ ሊሆን አይችልም። እኔም ውሻዬ በየትኛውም መንገድ በሽታ እንዳይነካው እጠነቀቅለታለሁ። በደንብ ጠብቄ ነው የሚይዘው። ለዛ ደግሞ በሽታ እንዴትም ሊይዘው አይችልም። ማንኛውም ዶክተር ደግሞ ማንም እንዲነካው አልፈልግም ሲጀመርም። ለምን እንደዛ አልሽ? ማለት ይሄን ውሻ ለየት አድርገሽ በዚህ መንገድ እንድታይ ያደረገሽ ነገር ምንድነው? ውሻዬን መውደዴ ሌላ ነገር ሌላ ጥያቄ ያመጣል እንዴ? በቃ ስለምወደው ነው። አዎ ልትወጁ ትችያለሽ፣ ግን ደግሞ ከእንስሳት ፍጥረት በሙሉ ለየት አድርገሽ ማለት ምንም ሊነካው አይችልም እርግጠኛ ነኝ ብለሽ ልትይቻልሽበት ምክንያት አንቺ ሕክምና ትሰጪዋለሽ ወይስ እንዴት ነው? አንቺ እርግጠኛ ነሽ? ይኸውልሽ ዶክተር አታበሳጭኝ። ምንም ያበሳጭ ስለውሻዬ እኮ ከኔ በላይ አቃለው እያልሽ ነው ያለሽው? አልገባኝም። አቃለው እያልኩ ሳይሆን ቢያንስ አንቺ ይሄንን ለኔ በምትነግሪኝ ሰዓት ይሄንን ሚዲያ የሚከታተሉ ሰዎች ለራሳቸው እንስሳ ማድረግ ያለባቸው አንቺ ምናልባት ገጥሞሽ ይሆናል። መንገር ላይ ስትመጪ ራሱ ገጥሞሽ ሊሆን ይችላል። ብዙ ውሾች መንገር ላይ ነው ያሉት ወይ ተለቀው ዝም ብለው ምግብ እንኳን በአግባቡ የሚሰጣቸው የለም። እኔ ግን ውሻዬ ምግብ በሚያስፈልገው ሰዓት ንጽህናው መጠበቅ ባለበት ሰዓት ከማንኛውም ውሻ ጋር እንዳይገናኝ አድርጌ ጠብቄ ያስኩት ለምንድን ነው? እንደዚህ አይነት በሽታዎች ገጥመውት ሌሎች ሰዎች የሚነኩበት ደረጃ ላይ እንዳይደርስብኝ ነው አይደል? ይሄን ነገር ካደረኩ ምንም ለበሽታ የሚያጋልጠው ነገር የለም። ስለዚህ ማንም እንዲነካ ስለማልፈልግ እኔ ቀድሜ ተጠንቅቄለታለሁ። ኦኬ እሺ፣ እንደዛ ካልሽ አይቀር የት ሀገር ውሻ ነው ማለት? አሁን ብዙ ጊዜ በእኛ ሀገር እንደተለመደው በጣም በውድ ብር የሚገዙ ውሾች ከውጭ ሀገር የሚመጡ ውሾች ናቸውና ብዙ ጊዜ ቤት ውስጥ የሚያሳድጓቸው እንደሰው ታይተው የሚያድጉትና እንዴት ነው ከኛ ሀገር ውሾች ነው ወይስ ከውጭ ከሚመጡ ውሾች ነው ያሳደግሻቸው? ይሄን ለምን ያስፈልግሻል? ሲጀመር ያው ማወቅ ያለብሽን ነገር ነገርኩሽ እኮ። ያለፈ ጥያቄ እንደጠይቂኝ ደግሞ አልፈቅድም። የምፈልገውን ብቻ ነው መመለስ የምችለው አይደል? ጀስት እንደዚህ የሚያስቆጣ ነገር እኮ አሁን አልጠይቅም ማለት ነው። እየተቆጣሁሽ አይደለም እየነገርኩሽ ነው። በቃ ይሄ መጠየቃችሁ በቃ ይሄ መጠየቅ እንድትጠይቂኝ አቺም ልመልስልሽም አልፈልግም።
ምን ችግር አለ? የሚመለከትሽን ብቻ ጠይቂ። ዶክተር ነሽ አይደለ? ነኝ ነው ያልሽው አይደል? ስለዚህ ዶክተር የእንስሳት ሐኪም ስለዚህ በእንስሳት ሕክምና ዙሪያ ላይ ስለ ውሻዬ ማወቅ የምፈልገው ነገር ካለሽ ጠይቂ። የውጭ ነው የሀገር ውስጥ ነው ምናምን ብለሽ ሌላ ነገር ውስጥ እንገባ አልፈልግም። የጠየኩበትን ምክንያት እኮ አንቺ ማውቀሻል፣ ያው እየቀረጽኩኝ እንደሆነ አውቀሻል አይደለ? እኔ እኮ ለሰው ማስተማሪያም እንዲሆን አንቺ የምታደርጊለት ጥንቃቄ እኮ ለአንዳንድ ሰዎች መማሪያ ይሆናል አይደል? ለአንዳንድ ሰዎች ብቻ ሳይሆን እኔ እዚህ ሀገር ውስጥ እያየሁት እንዳለው የትኛውም ሰው ለውሻ ለእንስሳት እንዳጠቃላይ ያለው ነገር እስከዚህም ነው። ስለዚህ ለዛ ነው ለይት ያደረግሽበት ምክንያት ይጠይቅ። እኔ ከውጭ ስለመጣ ወይም ከሀገር ውስጥ የሀገር ውስጥ ውሻ ስለሆነ አይደለም ለየት ያለ እንክብካቤ ላደርግለት የምችለው የኔ ውሻ ስለሆነ በቃ መንከባከብ አለብኝ። አዎ መንከባከብ አለብኝ። ማንኛውም ሰው ሌላ ሰው ልጁን ተንከባክቦ ከብዙ ነገሮች ጠብቆ እንደሚያሳድገው እኔም ውሻዬን ከሁሉም ነገሮች ጠብቄ የሚያስፈልገውን ነገር እያደረኩ እያሳደግኩት ነው። ምንም በቃ የተለየ ነገር የለውም። ማየት እችላለሁ። አሁን እንዳትነኪው ምን ችግር አለው? ባይ የእንቅልፍ ሰዓቱ ነው፣ ተኝቷል። እኔ ራሱ ተኝቼ ነበር። አሁን ስተንኮኪን ይቀሰቀሽኝ ማለት እንደዚህ ነው የምትተኙት? ማለት እንደ ሰው አልጋ ላይ ነው አቅፈሽ ነው የምትተኙት? ልጅሽን አንቺ አቅፈሽ አይደለም የምትተኙት? ልጅና ውሻ ይገናኛል እንዴ? እሱ ያንቺ አመለካከት ጉዳይ ነው፣ የአመለካከታችን ጉዳይ ነው። እኔ ደግሞ ውሻዬን የልጅ ያህል ስለማቀርበው አዎ አብሮኝ ነው የሚተኛው። ጥሩ እንግዲህ ባዩ ብትፈቅድልኝ በጣም ደስ ይለኝ ነበረ። አልፈቀድኩልሽም እኮ ለምንድን ነው ዝም ብለሽ እጅሽን መስጠት? ማየት ፈልጌ እኮ ነው እኮ የእንቅልፍ ሰዓቱ ነው። አሁን ከተነካካው ይነቃል። እንዲረበሽ አልፈልግም ምናምን የሚባል ነገር አለው ለሱ። ማንኛውም ነገሮች ከተንከባከባናቸው እኮ የሆነ የሰዓት ገደብ ይኖራቸዋል ማለት ነው። የሚበሉበት፣ የሚጠጡበት፣ የሚለብሱበት፣ የሚተኙበት የሆነ የሰዓት ገደብ ይኖራቸዋል። ለኔም አሁን የመኝታ ሰዓቱ ነው። ከተነካካ ይነቃል። ከነቃ ደግሞ እኛ ራሱ ከእንቅልፍ ስንነቃ ብዙ ነገሮች ያጋጥማሉ። የተለየ እንክብካቤ የተሰጠው ነው ውሻ ማየት በጣም ፈለኩኝና ወይ በቃ ሌላ ቀን ትመለሻለሽ። ከእንቅልፉ ሲነሳ ሌላ ቀን ትመለሻለሽ። አሁን ሰዓቱ ገና ነው፣ አይነቃም። አሁን ቀስቅሼ ደግሞ ላሳይሽ አልችልም። ከነካካውት ደግሞ አሁን ሊነሳብኝም ይችላል። አንቺ በጣም እውነትም በደንብ ነው የምትንከባከቢው። አንዳንድ ነገሮች እንደሰማሁት ከሆነ እዚህ አካባቢ እንዳልነበርሽና በቅርብ ሰዓት ወደዛ አካባቢም እንደመጣሽ እና በትንሽ ቤትም እንደምትኖሪ ሰማሁኝና ይሄንን የሚያደርግሽው ያው እንደ ልጅሽ ለምታዩ ውሻሽ እንደሆነ ያው አፓርትመንት ነበርኩኝና ብዙ ጊዜ ውሻ ለማሳደግ ደግሞ እዛ ነፃነት አይኖርሽም አፓርትመንት ላይ። ለዛ ያው ለውሻዬ ምንም ነገር አደርጋለሁ። ይሄን ያክል መስዋዕት የምትከፍይበት ምክንያት ማለት ውሻሽና ውሻሽ ብቻ ነው ምክንያትሽ? አዎ ነገርኩሽ እኮ ማንኛውም ሰው ልጄ ብሎ ልጁን እንደሚያሳድገው ሁሉ ለኔ ውሻዬ እንደዛ ማለት ነው። ምንም እንዲገጥመው አልፈልግም። እኔ ማድረግ ያለብኝን ነገሮች ሁሉ አድርጌ እሱን ከመጥፎ ነገር ለከላከለው ሁሌም ዝግጁ ነኝ አልኩሽ እኮ። ጥሩ እንግዲህ ያው ትንሽ እስኪ ምንድነው ችግርሽ? ችግር አለብሽ እንዴ? ውጣልኝ። ካሜራ ይዘሽ አይመለከትሽም። በቃ ምን አገባሽ? አይመለከትሽም። ምን ችግር አለው? እኔ በነካ ችግር አለው። አልፈልግም። እኔ እኮ ነኝ ሐኪሟ። ካንቺ በላይ እኮ ነኝ ሐኪሟ አይደል? እስከ ዛሬ ጠብቀሽ ያከምሽው አመሰም እንዴ ስትይ እኔ ነኝ አንቺ ነሽ ጠብቀሽው። ግን ደግሞ ውጭልኝ። ችግር አለብሽ እንዴ? ውጡልኝ ከቤቴ። እናንተ ማስገባት አልነበረብኝም ሲጀምር። አንዴ ተረጋጊ። ውጭልኝ። ምንም ረጋጋው ነገር የለም። ውጭልኝ። ማይ ፈልጋለሁ። ማን ስለሆንሽ ነው አንቺ? ምን ችግር አለው? እጅሽን አታሳይም። በቃ ዞር በይልኝ። ዞር በይልኝ። ምንድነው? በቃ ውሻዬን ዞር በይልኝ። ጤነኛ አይደለሽ? አይመለከትሽም። በቃ በደንብ ጤነኛ ነኝ። ውሻዬን እንድታይኝ ቢግ ደግሞ ፈቃደኛ አይደለም። ምንድነው ችግሩ? ምንድነው ችግሩ? እንዴ ያምሻል እንዴ? ሴትዮ ችግር አለብሽ? ኧረ እኔ ችግር የለብኝም። ሳስበው አንቺ ነሽ ችግር አለብሽ። ቤት ገልብጣችሁ ገባችሁ ምናምን አላችሁ። አሁን ደግሞ በግድ ያንቺ የሆነ ነገር ካላዩ ምን ማለት ነው? ምን ችግር አለ? አልፈልግም። እንዴ ለምንድን ነው ያልፈለግሽው? ምክንያትሽ ምንድነው? ቆይ ሌላ ነገር አለሽ እንዴ ከውሻ ጋር? ምን ማለት ነው እኮ ውሻሽ እስከሆነ ድረስ ሰው የሚያምር ነገር እንኳን አይቶ አስተያየት ይሰጥሻል አይደል እንዴ? ምን ችግር አለው? ባዩ እንዳትበሉብኝ። ኧረ ውሻሽ ውሻዬ አይበላም አልመሰለኝም ሁኔታችሁ። ስለዚህ ላሳያችሁ አልፈልግም። ውጡልኝ። እንዴ ሰው እንዴት ነው በሰው ነገር ግግም ይላል እንዴ? ልጅም ቢሆን እኮ እንድታከም
ካልፈለኩ ሐኪም ቤት መውሰድ ካልፈለኩ ለምሳሌ በቃ ይሙት ብዬ ከፈረድኩበት እኮ ማንም እኮ ላለማሳየት ትጠይቂያለሽ እኮ ልጠይቅ ትጠይቂያለሽ እኮ ልጠይቅ ልጅሽ እኮ መጠየቅ ባለብኝ ምንም ማለታች መጠየቅ ባለብሽ መንገድ ውጪና ጠይቂኝ። አሁን ግን ላሳይሽ አልፈልግም። ውጪልኝ። ጤነኛ ከሆንሽ በህግ አምላክ ውጪልኝ ከቤቴ። አይ ህግን የሚያስጠራ ነገር የለም። እኔ እወጣለሁ። ግን በዚህ ልክ ለምን እንደሆነ ባላቅም አይመለከትሽም። ምንም የማውቀው ነገር የለም። እኔ በጣም ከበድ የሚል ነገር ነው። አትዩብኝ፣ አትንኩብኝ፣ ያዙኝ ልቀቁኝ ነው ያለው ነገርና ትንሽ ከበድ ይላል። በቃ አይመለከተኝም። ውጡልኝ እንዴ ውጪ። በጣም ጥሩ። ለጊዜው እወጣልሻለሁ። ተረጋጊ። ግን ደግሞ ያልኩትን ነገር አድርጌ ብሄድ በጣም ደስ ይለኝ ነበር። ጤነኛ ነው፣ ምንም አልፈልግም። እቃዎቹ ውጭ ነው ያሉት። አክሜልሽ ብሄድ በጣም ደስ ይለኝ ነበር። ጤነኛ ነው፣ ምንም በሽተኛ ቢሆን እኮ በየወራቱ እኮ የሚሰጣቸው መድኃኒት አለ አይደል እንዴ? ቆይ አንቺ ሰው አይደለሽ? ከእንስሳ ጋር እየኖርሽ ነው አይደለ እንዴ? እኔ ነኝ ጤነኛ ነው፣ እኔ ነኝ የማቀለች ምናምን ማለት ነው። እኔ ነኝ የማቀለች። ይሄን ሁሉ ዘመን አብሮኝ ኖሮ ዛሬ መተሻንቺ አውቃለሁ ልትይ አሁን ያለንበት ነው። አይመለከተኝም። በቃ ውጪልኝ። ለምንድን ነው የማይመለከትሽ? የውሻ በሽታ የገባበት ሰዓት ላይ እኮ ነው ያለነው። እኔ ውሻዬ ከውሾች ጋር አይገናኝም፣ አይወጣም። በምን ታውቂያለሽ? እናቱ ባይገናኝ ይዘሽብን የመጣሽው ካልነካሽው ለዛ ነው በሽታው ነው። ምን አቀልሻለሁ እኔ? ውጪልኝ በቃ። እንዴ በቃ አልፈልግም፣ ውጡልኝ። በጣም ጥሩ ተረጋጊ፣ ችግር የለውም። ምን ይወጣልሻለሁ። ምንም ማለት እንዳለብኝ አላውቅም። እስኪ እንግዲህ ተመልሼ ለመምጣት ሞክራለሁ። ራስሽን አረጋጊና ጀስት እኔ ለምንም ነገር አልመጣም። የኔ እናት ይኸውልሽ፣ እኔ በደንብ ስለተከራከርሽኝ ለምን ባዩ ምናምን የሚል ነገር ነው እንጂ እኔ ውሻሽን አክምልሻለሁ፣ ሌላ ነገር አይደለም። ችግር የለውም። የሱ ያንቺ መብት ነው። ማሳከምም እኔ እንከባከበዋለሁ፣ እኔ አውቅለታለሁም ካልሽ ያንቺ መብት ነው። በቃ በሰላም እንለያይ ብዬ ነው። ስለዚህ ሰው መጣ መሰለኝ። ለማንኛውም ቀድመሽ ብትወጪ ደስ ይለኛል። ከተነሳው እኔ እንጃ ብቻ ደስ እያልሽኝ አይደለም። ሰላም ነው አለ። እንዴት ነሽ? ማን ነው ደግሞ? እኔ ነኝ። አንዴ ክፈችው ልግባና እስቲ እናወራለን። ማን ነው አንተም የእሱ አንተ ነህ? አይደለም። አንዴ እባክሽ ልግባና እናወራ እባክሽ። አንዴ እሺ ግባ። ሰላም ነው? ግቢ። ሰው መጣብሽ እንዴ? እኔ እንጃ ሲመስለኝ ገኒ አንዴ ውጭ ጭራሽ ትጠራራላችሁ፣ ትተዋወቃላችሁ። አይ እሷ ውጭ እንድትጠብቅ አንዴ ውጭ ልጠብቅና ምን ፈልጋችሁ ነው ቤቴን ከባችሁ የመጣችሁ? ግድ የለሽም። አንዴ ውጭ ልጠብቅና እሱ እባክሽ ትንሽ የሚያወራሽ ነገር አለ። እኔ እኮ ምንም ማውራት አልፈልግም። በግድ ሰው ማውራት አይ አይደለም። ሌላ ገኒ ውጭ ጠብቅ ነው ታገኝሽ። አይ ሌላ ነገር ሳይሆን ምንም እኮ ሌላ አዲስ ነገር የለውም። ለዛ ነው እባክሽ ገኒ እባክሽ ውጭ ጠብቂኝ። ምንድነው የምትሉኝ? ቆይ ምንድነው የምትሉኝ? ያው በቃ እኔ ማሳከም አልፈለኩም። በቃ ውጣልኝ። አንተ ደግሞ ማነህ? እኔ ማውራት አልፈልግም ከዚህ በላይ ደክሞኛል። ላርፍ ነው እንዴ? ምንድነው? ተረጋጊ። ሌላ ችግር አለብሽ እንዴ? ችግር እየፈጠራችሁብኝ ያላችሁት እናንተ ራሳችሁ። እዚህ ሰዋራ ቦታ ደግሞ ከዛ ከአፓርትመንት ቀይረሽ ለምን ድረስ መጭቻለሽ? ወደ አይመለከትም። እናንተ የተደራረባችሁ መታችሁ በጠየቃችሁ ቁጥር ሁሉ ማስረዳበት ምንም አይነት ምክንያት የለም። አይ እኔ እንደሰማሁት ከሆነ እንግዲህ እየተከታተልኳችሁ ነበርና ውጭ ለውኝ ማንም ሄዶ ተከታታይ ነህ አንተ። ምንድነው? ሌላ ችግር አለብሽ እንዴ አንቺ ከዚህ ውሻ ጋር እንዴ? የምን ችግር? እንዴ ምን ችግር ነው? ምንድነው? በጣም አንዘ እንትን እያደረግሽ ነው እንደዚህ ስትጠይቂ፣ በጣም ሌላ ያልሽ ነውና ጀመር ማለት ነው። ድንገት ሐኪም ነኝ ብሎ መጥቶ ድንገት ሰው ቤት ገብቶ ከዛ ጥያቄ መጠየቅ ምን ይሉታል? ምንም ይሉት ነገር ነው ይሄ። እኔ ልታስረዳኝ ትችላለህ መጀመሪያ? ማለት እኛ ይኸውልሽ እዚህ ጋር እኛ ዝም ብለን ሳይሆን እኛ ታዘን ነው ከበላይ ታዘን። እሺ ዶክተሮች ታዛችሁ ቤት እየገባችሁ መጠየቅ ጀመራችሁ? ከተማ ውስጥ ያሉ ውሾች በሙሉ መታከም አለባችሁ እና ሰው የሚገድል በሽታ ስለተሰራጨ ከውሻ ጋር ያንን አጥላም ስለተባለ ነው። አዎ ስለዚህ ውሻዬ ከያዘው ከሌላው ሰው ይኸውልሽ ከሌላው ሰው በተለየ
ቤትሽ ውስጥ ውሻ እንደምታኖሪ ምናምን ስለሰማን ነው። እና ምንድነው ችግር? አንድ አልጋ ከውሻ ጋር አንድ አልጋ ላይ እንደምትተኝ ትንሽ ግር ስላለ ነው። ምንድነው ያለው? በቃ ውሻ በጣም ስለምወድ እንከባከባለሁ። ወጥቶጃ አንድ ላይ እንዴት ማለት ትንሽ ግራ ይገባል በእኛ ሀገር። ምክንያቱም እንግዲህ እናንተ ካለመዳችሁ ካላወቃችሁ ምንም ልረዳችሁ አልችልም። በነገራችን ላይ ይቅርታ ባለትዳር ነሽ ወይስ አይደለም? የለኝም። ፍቅረኛም የለሽም? ባለትዳርም አለሽ? እሱን ለምንድን ነው የምጠይቀኝ? ሲጀምር አይመለከትህም እኮ። አይመለከትም ማለት ስለኔ ፍቅረኛ ስለኔ ባል ማወቅ እኮ ማንም መብት አልሰጠህም እኮ። ይኸውልሽ እንደነገርኩሽ ሀገራዊ ተልእኮ ነው የተሰጠኝ እኮ። ሀገራዊ ተልእኮ በቃ ከውሻ ጋር የተያያዘ ነው። ሌላ ነገር እንትን ከማለት አሁን ውሻው ምንድነው ተኝቷል? ምንድነው? አዎ ተኝቷል። አሁን አስነሹና ከዛም በኋላ አይነሳም። ለምንድን ነው የሚነሳው? የእንቅልፍ ሰዓቱ አይደል እንዴ? ምንድነው እንደ ሰው በምንድነው እንደ ሰው ነው እንደሚተኛው? አይነሳም እንዴ? ውሻ የሁሉ ሰዓት ለምን ነው የሚተኛው? አሁን ደግሞ ምቀኝነት ነው። ለምንድን ነው የሚተኛው? አዎ ማለት ግራ ስለገባኝ ነው። ሌላ ግንኙነት አለሽ? ምንድነው ቆየ ከዚህ ውሻ ጋር ያለሽ ግንኙነት በግልጽ ንገሪኝ። እኔ ይኸውልሽ ብዙ ነገሮችን እሰማለሁኝና ምን ሰማ? በጣም ብዙ አይነት ነገሮች አሉ። ያው በእኛ ሀገር ባህል ያልተለመደ ቢሆንም ዶክተር ቤት ለቤት እየዞርክ እንደዛ ነው የምታረገው ማለት ነው? አዎ ምን መሰለሽ ያው ብዙ ነገሮች ምን አይነት ዶክተሮች እየተፈጠራችሁ ነው? አልገባኝም። ምናልባት ያው ሙሉ ዶክተርም ላንሆን እንችላለን። ያው እንደነገርኩሽ አንደኛ ሀገራዊ ተልእኮ ተብሎ ሳንጨርስ ነው የመጣነውና ሜቢ አንዳንድ የሕክምና ስህተቶችም ሊኖሩ ይችላሉና የሕክምና ቃላት ጉድፈትም ሊኖር ስለሚችል ከዚሁ ይቅርታ እያልኩሽ ነውና እስቲ በግልጽ ምንም ከፈለግሽ ካሜራማንም ይወጣል ከዚሁ ውሻ ጋር ያለሽን ግንኙነት እስቲ በግልጽ ንገሪኝ እስቲ። ምንም እኮ የተለየ ነገር የለውም ማለት ምንም ይሄን ያህል ጻልገሽ ነገር ምናምን ብለህ እኮ ልታወሳስበው አትሞክር። አይ ማወሳሰብ ሳይሆን ለዚህ ውሻ የተለየ ፍቅር አለሽ? አዎ በደንብ ነው የምወደው። በጣም ነው የምወደው። እና ማንም ሰው መጥቶ ሲነካውም አትወጂም? አዎ እንዲያይብኝም አልፈልግም። አይደለም እንዲነኩብኝ ሰውነቱን ራሱ እንዲነኩት አትፈልጊም? ማንም ሰው እኮ ለምንድን ነው የሚነኩት ታዲያ? ምን ችግር አለው? ውሻ እኔ ተንከባክቤ ጠብቄ አሳምሬ ያስኩት እኮ ማንም መጥቶ እንዲነካው አይደለም። ኖ እሱ ይለያል። እሱ ይኸውልሽ ማንኛውም ሰው ውሻ ማለት ውሻ ማጫወት ሆና የተለመደ ነገር ነው። አንቺ ግን ውሻሽን ሰው ራሱ እንዳይብሽ አትፈልጊም። ምክንያቱም ከሰው ውሻ ታማኝ ነው። ከናንተ ከማቃችሁ ከሁላችሁም ሰዎች ለኔ ውሻ የተሻለ ቦታ አለው። ምን ማለት ነው? ውሻ ታማኝ ነው ይባላል። በእርግጥ ልክ ነው። ውሻ ለታማኝ ነው። ግን የውሻና የሰውን ባህሪ እንዴት ሊገናኝ ይችላል? እና ውሻ ራሱ ሊገናኝ አይችልም እኮ። ደግሞ ሰው ነው። ብዙ ጊዜ ያያችሁ ከልጅነት የጀምሮ ያያችሁ ሰዎችማ እንዴት ማለት ምን እንዴት አለው? በቃ ሰዎች ለኔ አታስፈልጉኝም፣ እንስሳት ነው የሚያስፈልገኝ። እሱን ደግሞ የሚያስፈልገኝን እንስሳ መርጬ ራሴ በመፈልገው መንገድ እያኖርኩት ነው። ስለዚህ ከሰው ጋር የምታደርጊው ነገር ታደርጊያለሽ? ከሱ ጋር ታወሪዋለሽ? አወራለሁ፣ ያወራኛል። በምን አይነት ቋንቋ ነው የምታወሪው? እናንተ አይገባችሁም ሰዎች ናችሁ። ምን ማለት ነው? እኔ ግራ ገብቶኛል። ማለት ከሰዎች ጋር ማን በድሎሽ ነው እንደዚህ ከሰዎች ጋር? ሁላችሁም እናንተም እየበደላችሁኝ ነው። አሁን ምንድነው? እኛ እኮ ይኸውልሽ አይመለከተኝም። በቃ እኔ ማውቀው እኔ ሰው አይረዳኝም። ሲጀመር አይረዳኝም ሰው ምንም የምታገዙኝ ነገር የለም። በቃ ዞር በሉልኝ፣ ውጡልኝ ከውሻዬ ጋር ሰላማዊ ህይወት ልኖርበት። አረ ተረጋጊ እባክሽ። በቃ አትበጥብጡኝ እየመጣችሁ። ምንድነው የበጠበጥ? ማናችሁም አታስፈልጉኝም። ለኔ ውሻዬ ብቻ ነው የሚያስፈልገኝ። እሱ ነው የሚያማክረኝ። እሱ ነው እኮ ነገሮችን የሚያቀልልኝ። ለምንድን ነው እናንተ እየመጣችሁ የምታከብዱብኝ? ምንድነው የሚያማክርሽ? ሁሉንም ነገር የከበደኝን የጨነቀኝን ሁሉንም ነገር ነው የሚያማክረኝ። ምን ማለት ነው? ቆይ እኔ ከመቼ ጀምሮ ነው እንደዚህ ውሻ እኮ? እናንተ ሰዎች ናችሁ፣ አይገባችሁም። እናንተ ሰውን መረዳት አታውቁም፣ አይገባችሁም። በቃ
እኮ ምንድነው ያልተረዳንሽ? ሁሉንም ነገር አልተረዳችሁኝም። ለሰው ነግረሽ አልተረዳኝም የምትይው እስቲ ምንድነው? ሲጀመር አሁን ላይ ምንም አልነግራችሁም። እንድትረዱኝም አልጠብቅምም አልፈልግም። ምክንያቱም መቼም እንደማትረዱኝ አውቃለሁ። ምንድነው ንገሪኝ ለኔ እባክሽ። ምንድነው የምነግርህ? ከልጅነት የጀመረው ሰዎች ሳይረዱኝ ኑረው አሁን መጥተህ ምንድነው ችግርሽ አትበለኝ። በቃ እኔ ዛሬ እኮ ነው አሁን ነው እኮ አውቃችኋለሁ። በቃ ብዙ አመት እኮ አየኋችሁ። እባክሽን ተረጋጊና እባክሽን አውሪኝ። ጎረቤትም ብዙም ሰው ይኖራልና እባክሽን አትረብሺ። እባክሽን ተረጋጊና አውሪኝ። በቃ ምንድነው እስቲ ንገሪኝ ለኔ። ምንድነው የተቸገርሽው? ምንድነው አስቸገረሽ ነገር ንገሪኝ ለኔ በግልጽ። ምንድነው የቸገረሽ? ምንድነው የተቸገረሽ? ለአንተ ምንም አልነግርህም። በቃ ውሻዬን ከኔ ጋር ተውት። ያለው ግንኙነት ምንድነው ያለሽ? በቃ ውሻው ባሌም ጓደኛዬም ወንድሜም እህቴም ሁሉም ነገር ነው። ባሌም? አዎ ባሌም። ስማምቡል ማለት ውጡልኝ። በቃ እናንተ አይገባችሁም ምንም ነገር። ሰዎች ናችሁ እናንተ። ጂኒችና ግራም ያጋባ ነገር ነው። ምን ማለት ነው? ባሌም ማለት ትንሽ ማለት ማለት ከኛ ሀገር አኗኗርና ከባላችን ትንሽ ወጣ ያለ ነገር ነው እያነገርሽኝ ያለሽውና ሰውና ለመረዳት ባህል ነው። ሰውና ለመረዳት ባህል ነው። ኖ እንደዛ እና ያኔ ሰዎች ሁሉም ሰው እኔን ፊቱ ሲያዞርብኝ አልረዳኝ ሲሉ መተህ ይሄን ነገር አትልም። ዛሬ መተህ እንዲህ ልትለኝ አትችልም። ሲጀመር በቃ እኔ እየነገርኩሽ ነው። እኔ እዚህ ጋር ይኸውልሽ እየነገርኩሽ ያለሁት እኔ ያወኩሽ አሁን ነው እኮ። በቃ አንተም ያውነ በቃ አንተም ሰው ነህ። እኔ ሰው አልፈልግም። ሰው አያስፈልገኝም። ውሻዬ ብቻ ነው የሚያስፈልገኝ። መኖር የምፈልገው ከሱ ጋር ብቻ ነው። አትበጥብጡኝ እየመጣችሁ። ባሌም ያልሽው ከባል ጋር ከወንድ ጋር የሚደረገው ነገር በሙሉ ታደርጊያለሽ ከሱ ጋር? ነገርኩህ እኮ በቃ ባሌ ነው ካልኩ እኮ በቂ እኮ ነው። እንደዚህ አይነት ግንኙነት ከውሻ ጋር አለሽ? አዎ አለኝ። ምንድነው ችግሩ? እና ዲጄ እንደድረስ ምንድነው ያልሆነልኝ ነገር የሆነልኝ ውሻዬ ነው። በቃ ውጡልኝ። ከዚህ በላይ አትበጥብጡኝ። ምን ማለት ነው? ቆይ ተረጋጊ እስቲ አዋሪኝ መጀመሪያ። ምንም ማዋራህ ነገር የለም። ምንም አልገጠመኝም እንዴ። ምንድነው ገጠመሽ? በግድ ግጠምሽ ነው? ምንም አልገጠመኝም። በቃ ሰዎች በቃ ሰዎች እኔን አትረዱኝም። ከልጅነቴ ከቤተሰቤ ጀምሮ ማንም አይረዳኝም። ማንም ለኔ ያለውልሽ አላለኝም። እንደዚህ አይነት ውሳኔ እንድትወስኝ ያደረገሽ በቃ ሁላችሁንም አየኋችሁ። ሁላችሁም ሰዎች አየኋችሁ። እናንተ እንኳን አሁን ሰላም የሆንኩትን መጣችሁ እየበጠበጣችሁኝ ነው። የሰውን ህይወት ከመበጥበጥ ውጭ ምንም አታውቁም ሰዎች። ምንድነው አሁን መድኃኒት እንትን ሰጥሽ ነው የተኛው ወይስ ምንድነው? አይ በቃ እንቅልፉ መጣ ተኛ። እንደ ሰው ነው የሚተኛው? አዎ እንደ ሰው ነው የሚተኛው። እንዳትነካብኝ። ውጣልኝ። እጮሃለሁ። እንዳትነካብኝ። ተውኝ። እጮሃለሁ። ውጡልኝ። ልጮ ነው። ውጣ በቃ። ተረጋጊ። ምንም አልፈልግም። በቃ ውጣልኝ። ተረጋጊ። ምን ያስጨውሻል? ረጋቢ በቃ። አልፈልግም። በቃ ምንድነው አንቺ እናለ ምን ጎሉብሽ ነው? ሰው አትሽ ነው እናለ እንደዚህ የምትሆኚ? አታስፈልጉኝም ሰዎች ለኔ። በቃ አልፈልጋችሁም። ይኸውልሽ እንደፈለግሽ መሆንና እንደፈለግሽ መኖር ማለት ነው መብትሽ ግን ማለት ነው እዚህ ጋር ሌላውን ሰው ሌላውን እንትን የሚል ነገር ግን ከኛ ሀገር ባል ውጪ የሆነ ነገር ግን ማድረግ ግን አንቺን ያስጠይቅሻል። ሁላችሁም ልትጎዱኝ ስትነሱ ያኔ ግን በቃ ህግም የለም ባህል የሚባል ነገር የለም ምናምን። እኔ የፈለኩትን ነገር ሳደርግ ሁሉም ባህል ህግ ምናምን የሚባለው ነገር ይሰራል እኔ ላይ። ውጡልኝ በቃ። አሁን ልጮ ነው። ውጡልኝ። ለምንድን ነው የምትጮው? አልፈልግም። በቃ ውጡልኝ። ሌላ መንፈስ አለብሽ? ውጣልኝ። ተረጋጊ። ምን ሆነሽ ነው? አልፈልግም እንዴ። ሲጀመር ማን ነው አንቺ እንደዚህ? ሲጀመር ቴራፒስት ጋር ነው መግባት ያለብሽ እንጂ ለምንድን ነው እዚህ ቤተሰብ ምንም የለሽ? ዘመድ ምንም አልፈልግም አልኩ። ሰው አልፈልግም በቃ። እንዴ እሺ ጥራሽ። ምንድነው? ምን ልታረጉ ነው? ልቀቀኝ። እንዴ ምን ልታረጉኝ ነው? እጮሃለሁ። ልቀቀኝ።